አደይ ቀጣይ ክፍል። ለልዬ መቼ ነው የሚሻላት? ለልዬ የባሰባት እንጂ እየተሻላት አይደለም። ፍቅርና የቤዛ ወንድም አሁን አዲስ ታሪክ ሊያመጡ ነው። ታሪኩ ምንድን ነው ብትሉ ቤዛ የሰራቸውን ስራ እንዲሁም ወንድሟ ያደረጉትን ስራ አቶ ፍቅር ለምን ወደ አደይ አንመልስም እያለች ከቤዛ ወንድም ጋር እየተማከረች ነው። እንዴት ይሆናል? አደይ ለሊ ስትታመም ወይንም ደግሞ ለሊ ስትቀየር አደይ ክፍለ ሀገር ነበረች። አደይ በቦታው አልነበረችም። አደይ ናት የማይሆን መድኃኒት ሰጥታት እንደዚህ እንድትታመም ያደረገችው በማለት አደይ በቤዛ ቦታ እስር ቤት እንድትገባ እናደርጋለን በማለት የቤዛው ወንድም እያማከረችው ትገኛለች። ፍቅር የዋዛ ሰው አይደለችም። በጣም ከባድ ሰው ናት። ያጭር ጉድ ይገርማል። ለማንኛውም ዶክተር ጥፋት አጥፍተዋል። ምንድነው ብትሉ ቤዛ ከዚህ ቤት ከዛ ሳትወጣ ቀስ በቀስ ነገሮቹን አጣርተው ቤዛና ወንድሟ እንዲያዙና እንዲታሰሩ ለሊ ላይ ባደረጉት ዋጋ እንዲከፍሉ ማድረግ ነበረበት። ነገር ግን እሱም ፊት ለፊት ወንድሟንም እሷንም ተራ በተራ እየጠየቃቸው እንዲነቁና ነቄ ሆነው እንዲወጡ አደረጋቸው። ትልቅ ጥፋት ነው። ባቡሬም ከጎኑ ሆኖ ቢያግዘው ኑሮ ጥሩ ነበር። ለሊ ግን አሁን መድኃኒት ጀምራለች። መድኃኒት እየተሰጣት ነው። ምናልባት ቀስ በቀስ ለሊ ወደ ራሷ ትመለሳለች ብዬ አስባለሁ። ዴቭ በጣም ቅናቱ ጸንቶበታል። በጣም እየቸኮለ ነው። ለሁሉ ነገር ቁጡ፣ ለሁሉ ነገር ቸኳላ ሆኗል ዴቭ። የአደይ አባትና እናት እምቢ ብሉና ባይፈቅዱ መቼም አደይ ምንም ማድረግ አትችልም። አንድ ሰው ከወደደችውና ካፈቀረችው እናትና አባቷ እምቢ ካሉ እሷ ለማትፈልገው ሰው መዳር ከሆነ ፍላጎታቸው አደይ ደግሞ የወደደችውን ማግባት ግድላት ነው ማለት ነው። ነገር ግን ዴቭ እንደዚህ ቅናት እየበዛበትና ከሜዳ ተነስቶ የሚቀና ከሆነና አደይን እንደዚህ እያሰቃያት ወይንም የት ወጣሽ የት ገባሽ ምላት ከሆነ አደይ እንድትርቀው ያደርጋል እንጂ እንድትቀርበው አያደርግም። በአገባውስ ካገባው በኋላ ዴቭ በዚህ ሁኔታ ቢቀጥልስ ምንድን ነው የሚሆነው እያለች ፍራቻ ሊያድርባት ነው። አይ መቅናት የለበትም። በእርግጥ ዶክተሩ አደይን ይወዳታል። አደይን ሊቀርባትም ይፈልጋል። ነገር ግን ያው የፍቅር ነገር ሆኖበት እንጂ ዶክተር አደይ ልታገባ እንደሆነ ከዴቭ ጋርም እጮኛ እንደሆነች ያውቃል። ስለዚህ እስካሁን ዶክተሩ ብቻውን ይውደዳት እንጂ አደይን ነግሯት አያውቅም። ለአደይ ያሳውቆትም አያውቅም። አደይም አታውቅም። ምናልባት ዴቭ በዚህ ሁኔታ ከቀጠለ ዶክተሩንም እያናደደና እያናገረ ስለሆነ በዚህ ሁኔታ ከቀጠለ ምናልባት አደይ እንዳትሸሽ ፈርቻለሁ። ለማንኛውም ላይ ፍቅር እናት እታለም እኔ ፈርቻለሁ፣ በእኔና በአደይ መሀል ሰው እየገባ ነው በማለት ነግሯታል። ማነው እሱስ መሀላችሁ የሚገባ? እኔ ከጎን ያለው እያለች አይዞ እያለችው ትገኛለች የፍቅር እናት። ታዲያ ዴቭ በተረጋጋ ሁኔታ አይተው አደይና እሱ ወስነው ምናልባት ሊጋቡም ይችላሉ፣ አንድ ላይም ሊሆኑ ይችላሉ። ነገር ግን እንደዚህ በቁጣ ምንም የሚሆን ነገር የለም ይመስለኛል። ለማንኛውም ለልዬ መቼ የሆነ ድረሱ የምትመለሰው? መቼ ሲሆን መድኃኒቱ ሰርቶ ለሊ እንደ ድሮ ጓደኞቿን እንዲሁም ደግሞ ባቡሬንም የምታውቅበት ቀን ቅርብ ቢሆን መልካም ነው። ምናልባት
አዴ ላይ ደግሞ ችግር እንዳያመጡባት ፍቅር እሷ መታሰር አለባት፣ ለሊን እሷ ናት እንደዚህ ያደረገችው ብለን ዋሽተን እሷ እንድትታሰር እናደርጋለን በማለት ነገር ጎንግናለች። አቤና ባለቤቱ ወይን ምጭኛው እጅሽ ከሀገር ወጣለሁ ብሎ ነግሯት ነበር። ነገር ግን ገጀራ እያሳደደው ይገኛል። አቤ ግን በጣም ፈርቷል። ወንድ ልጅ እንደዚህ አይፈራም። መጋፈጥና ፊት ለፊት የመጣውን መቀበል ይኖርበታል። በዛ ላይ ዳይመንድ ከጎኑ ያግዘዋል። ኪንጎም አለ፣ እነ ዴቭም አሉ። ቤዛ ግን አለ ብር ለሰው ዳንታ የላትም። ከናቤን ብር ተቀብላ ከባቡሬን ብር መብላት ትፈልጋለች። ምክንያቱም ብር ካልሰጧት እናቤንና እጩኛውን አሳልፋ ለመስጠት። አይ ቤዛ አንቺስ